ሰላም 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 ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ነኝ ወይ ያላችሁ ነኝ እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት። ለዚህ ቤተሰብ አዲስ የሆናችሁ እህቶቼ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዴት ናችሁ? እንዴት ከረማችሁ? አላችሁ ነኝ እኔ ያለሁ እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን እንድንል የረዳን አምላክ ስሙ የተመሰገነ የከበረ ይሁንንን እና እንዴት ናችሁ? ነኝ የዩቲዩብ ሰብስክራይብ እና ላይክ ኮሜንት እህቶቼ ወገኖቼ ኢትዮጵያኖች የመዳም ቅመሞች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁንም ሰላም ብያችኋለሁ። እንደ እግዚአብሔር ፍቃድ የተወሰነ ሰዓት አብረን እንቆያለን። ያው እንግዲህ እንደተለመደው ነው። የተለየ ነገርም ባይኖር ባለን ነገር እንግዲህ ባለው አየር ቤት ያፈራውን ይባል የለ እንደዛ ነው። እስኪ አብረን እቃ እናጥባለን። ሰላም ሰላም
የእኔ ውድ ቤተሰቦች እቃችንን አጥበን ጨርሰናል። አሁን ዝም ብለን ጆርዳኖች ማለት ነው እህቶቼ፣ እንዴት ነው ይህን ሰሞን ድንጋጤ እንዴት አደረጋችሁ? ተረጋጋችሁ? በመደንገጥ የሚሆን ነገር የለም። እንግዲህ አይዟችሁ፣ በርቱ። ጸሎት ነው የሚያስፈልገው። እግዚአብሔር የኢትዮጵያ አምላክ ይጠብቀን። የእናቶቻችን አምላክ የልጆቻችን አምላክ እግዚአብሔር ልዑል አምላክ ይጠብቀን ነው የሚባለው። የምር በጣም ከባድ ነው። ወደፊት እንደዚች አይነት መኪና እንዲኖራችሁ አትፈልጉ? ምኞት አይከለከልም ይባላል። ምኞት የሁሉም ምኞት ነው። ግን ሰው የተመኘውን አያጣም። አንድ ቀን ይሆናል። የማይሆን ነገር የለም በዚች ምድር ላይ ኗሪ ካደረገ። እንደዚህ ነው የምንደረድራቸው ሀገራችን ስንሄድ። እና ሰው አይደለን እንዴ? መኪና የማይኖረን ምን ምክንያት ይኖራል? ምንም። ቃላቱ ካልተቸገሩ መኖር ማን ይጠላል በሀገሩ? ቃላቱ ካልተቸገሩ መኖር ማን ይጠላል በሀገሩ? ቃላቱ ካልተቸገሩ መኖር ማን ይጠላል በሀገሩ? እና እንደዛ ነው እላችኋለሁ። እግዚአብሔር አምላክ ይጠብቀን። እንደኛ ኃጢአት እንደኛ በደል ሳይሆን እግዚአብሔር እንደ ቸርነቱ ያስበን። በሀገራችንም ስጋት፣ በሰው ሀገርም ስጋት እግዚአብሔር እንግዲህ ከእንደዚህ ሁሉ እሱ ያስበን፣ እሱ ይጠብቀን። አይዟችሁ፣ በርቱ፣ ጠንክሩ፣ ጸልዩ፣ ራሳችሁን ጠብቁ። ጠባቂው እግዚአብሔር ቢሆንም ከሱ በታች ደግሞ መድኃኔዓለም እሱ ይጠብቀን። እጅ ጎዶሎ ሞልታንን ወደ ሀገራችን ስትንገባ የኢትዮጵያ አምላክ ሀገራችንንም ኢትዮጵያን ሰላም ያደርግልን፣ ሰላሟን ያብዛልን። እውነት በየትኛውም ሀገር በየትኛውም ቦታ ብትሄዱ ሀገር ሰላም ካልሆነ እውነት በጣም ከባድ ነው። እኔ እኮ አየሁት፣ የምር በጣም ከባድ ነው። ሀገር ሰላም ከሌላት ወይኔ ከባድ ነው። ሀገራችን ሰላማ ማጣቷ ነው እንደዚህ የኑሮ ውድነቱ፣ የክፋቱ፣ የምኑ አንዴ ተደራርቦ የሚመጣው። እግዚአብሔርን አስባችሁታል? በዚህ ሰዓት ኢትዮጵያ የኑሮ ውድነት
ይገርማችኋል እኔ ወደዚህ ስመጣ አመቴ ነው እንግዲህ ገና ማለት ነው። አመት ሆነኝ ኦልሞስት። አንድ መለኪያ ቡና 12 ብር። ቆንጆ ቡና ከተባለ 15 ብር ነበር የምንገዛው የዛሬ አመት ማለት ነው። አሁን ምንድነው ሰኔ ነን እንግዲህ አስቡት። ሐምሌና ሰኔ እዛ ነበርኩኝ። ሰኔ ራሴ በእጄ 15 ብር አንድ መለኪያ ቡና ገዝቻለሁ። 12 ብር ገዝቻለሁ። ቆንጆ ቡና 15 ብር፣ ፈዘዝ ያለ ቡና 12 ብር ነበር። አስባችሁታል? ግን በአንድ አመት ልዩነት በአንድ አመት ውስጥ ኑሮ ምን ያክል እንደጦዘበት ምን ያክል እንደጨመረ የምር እኔ አዘንኩ። ለትዛ ለሚኖሩት ለወገኖቼ ለቤተሰቦቼ አዘንኩ። የምሬን ነው የምላችሁ። ምክንያቱም ምንድን ነው የሚያደርጉት? ከየት ነው የሚያመጡት? ምን ተሸጦ ነው ይሄ ሁሉ ነገር ሊያደርጉና እንደዚህ ሊገዛዙ የሚችሉት? አይችሉም፣ የምር አይችሉም። እኔ በዚህ ሰዓትማ ወደ ኢትዮጵያ መሄድ ራሱ እያስፈራኝ ነው። እውነቴን ነው የምላችሁ። እኛማ ብሶ እዚህ አሁን ወጪ ማውጣት ያው ለእነሱ ሰተን እነሱ ያወጡት ወጪ ብዙም አይሰማንም። ራሳችን ስንሄድ ግን እንደዚህ አሁን እንኖራለን እንለምዳለን እያልኩ በጣም ሀሳብ ይዞኛል። የምር አስባችሁታል? አሁን አንድ መለኪያ ቡና 45 ብር ገጠር ላይ እኔ በተወለድኩበት አካባቢ እንደዛ ነው የሚሸጠው። ሞራ ዳማ ራሱ አንድ መለኪያ ቡና 40 ብር ነው በዚህ ሰዓት። አስባችሁታል? 1 ኪሎ 1180 ምናምን ብር ሂሳብ ማለት እኮ ነው። እንግዲህ አስቡት። ይሄ እንደዚህ ከሆነ ሌላው ምን ሊሆን ነው? እሺ ቡናስ በቃ ይጠማል እንጂ አይረብም። ሌላውስ ቡናን እሺ ተውት እንበል። ወዴት እየሄድን እንደሆነ እኔ አላውቅም። እውነት እግዚአብሔር እንግዲህ ይሄንን አይቶ ምሕረትን ያምጣ። እውነት የትኛውም ቦታ የትኛውም ሀገር ሲኮን እኔ ያየሁት ሰላም ካለ ነው ሰላም የሚመስለው። ሰላም ከሌለ ግን በጣም ከባድ ነው። እኔ በመሀል እዚህ ጆርዳኖች ራሱ እዚህ ሰዎች ኑሮ ተወደደ፣ ኑሮ አስወደደብን፣ አትክልቱ እንደዚህ ነው ምናምን ይላሉ። አሁን ደግሞ የእነሱ ኑሮ ምን ሆኖ ነው የተወደደው እያልኩል ነበር። ግን እውነታቸው ነው። የጆርዳን ኑሮ በጣም ከባድ ነው። እውነት እኔ አንዳንዴ ነው አገሬ ያለው ራሱ ይመስለኛል። ያቺ ብር ነች እንጂ የምትሸውደኝ። የምሬን ነው የምላችሁ። ኢትዮጵያ ያለው ነው ይመስለኝ። እኔ እንግዲህ የእናንተን ቤት አላውቅም። የኔ ቤት ግን ሁሉ ነገራቸው በቃ እንደ ኢትዮጵያ ነው። ቁጣቁጤ ነገር ነው በቃ እንደ አረብ አይደለም። ለምን የሚያመጡት ነገር ራሱ ገበያ ላይ ሄደው እኔም ባይኔ አይቻለሁ። በጣም ውድ ነው። በጣም የምር በጣም ውድ ነው። እግዚአብሔር እንግዲህ ምሕረትን ያምጣ ነው የሚባለው። ትልቁ ነገር ጤና ነው። ጤና ካለ ምንም ማለት አይደለም። ሲቀጥል የሀገር ሰላም ነው። ሀገራችንን ሰላም ያደርግልን። እኛም የምንኖርበትን ሀገር ሰላም ያደርግልን። የማንኛችንም በዚህ ሰዓት የትኛውም ሀገር ተደስታ እየኖረች አይደለም። ቤይሩት ድሮም ይታወቃል። ዱባይም እያንገራገረች ነው። እግዚአብሔር አዋቂ ነው። ብቻ የምሕረት አምላክ ምሕረትን ያምጣልን እና ጓደኞቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዳይረሳ። አበረታቱኝ። በእውነት እኔ ትልቅ አላማ ትልቅ እቅድ አለኝ። ነገር ግን ዛሬ ላይ ሞልቶልኝ ሁሉንም ባላደርገው ነፃነት ባይኖረኝም አገሬ ስሄድ ብዙ ነገሮችንና ብዙ
ሰዎችን ያስተምራሉ፣ ሰዎችን ይቀይራሉ ብዬ የምላቸው ነገሮች ይኖሩኛል። ወደፊት ጥሩ ጥሩ ነገር ይዤ ይቀርባለሁ፣ ጥሩ ጥሩ ነገር እሰራለሁ ብዬ ተማመንበታለሁ። በራሴ ኮንፊደንሱም አለኝ። ሰው ግን እዚህ ጋር በቃ በተለየ ቦታ ሄደን አንሰራ፣ እዛው ከዛው በታፈነ ድምፅ በተሳቀቀ ድምፅ ነው የምንሰራው እና እግዚአብሔር ደግሞ ይችንም ቆጥሮንን የሆነ ቦታ አድርሷል። እግዚአብሔር ለሀገራችን ካበቃል ይቺ ዛሬ እንደዚህ እንደ ቀላል የጀመርኳቸው አላለኝ ነገ አይታወቅም። ብዙ ሰዎችንና ብዙ እህቶችን ራሴ ተቀይሬበት ሰዎችን የምቀይርበት ሚዲያ ሊሆን ስለሚችል አበረታቱኝ ስል በትህትና ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። ሀሳብ አስተያየትም ካላችሁ እስኪ ጻፉልኝ። በዚህ መንገድ ብትቀጥይ ብላችሁ በምትሉኝ ነገር ሁሉ ለመቀጠል እሞክራለሁ። ነገር ግን በዚህ ሰዓት ስልኬን ብዙ እየተስተካከለ ስላልሆነ በዛ ብዙ ነገሮች ተበላሽተውብኛል። እንደ እግዚአብሔር ፍቃድ ግን ለመስራት ያው ጥረት አደርጋለሁ፣ ለማስተካከልም ጥረት አደርጋለሁ እና ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ሰላምን ያምጣልን። በሌላ ቪዲዮ ውስጥ ገናኝ። ሰላማችሁ ብዙ ትርፍ ይበለልኝ። ወዳችኋለሁ።